ኢትዮጵያ በብዝሃ ዘርፍ የኢኮኖሚ ልማት እያከናወነቻቸው ያሉ የልማት ስራዎች የሚታይ ውጤት እያስገኙ ነው አሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። የምስራቅ አፍሪካን የንግድና ኢንቨስትመንት አቅም ወደ ተጠቃሚነት ለማሸጋገር የሚያስችሉ እድሎች ላይ ያተኮረው ኢሊቤት አፍሪካ 2026 በአዲስ አበባ እየተካሄደ ነው። ዶክተር ኢዮብ ተካልኝ በዚህ ወቅት እንዳሉት ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያና ማክሮ ኢኮኖሚ ማሻሻያው ትግበራ መሰረታዊ ለውጥ ለማምጣት እየሰራች ትገኛለች። ኢሊቤት አፍሪካ ከጉባኤ የተሻገረ የገበያ ማዕከል መሆኑን በመረዳት ኢትዮጵያ እድሉን ለመጠቀም ዝግጁ መሆኗን አመላክተዋል። አራተኛው ኢንቨስት ኢን ኢትዮጵያ ፎረም ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ሀሳብ የፊታችን መጋቢት 17 እና 18 በአዲስ አበባ ይካሄዳል። በፎረሙ ከ800 በላይ ዓለም አቀፍ ባለሀብቶችና የንግድ መሪዎች እንደሚሳተፉበት የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ወቁ ብለዋል። ለ2 ቀናት በሚካሄደው ፎረም ኢትዮጵያ ያላትን ምቹ የኢንቨስትመንት ምህዳር በስፋት የሚያሳይ እንደሆነ ኮሚሽነሩ አንስተዋል። በኦሮሚያና በአማራ ክልሎች እየተተገበረ ያለው የልማታዊ ሴፍቲኔት ፕሮግራም ዝቅተኛ ገቢ ያላቸው ዜጎችን ኑሮ ከማሻሻል ባለፈ ለአካባቢው ውበት ጉልህ አስተዋጽኦ እያበረከተ መሆኑ ተመላከተ። በኦሮሚያ ክልል በሁለት ዙር የተመለመሉ 150 ሺህ ዜጎች የስልጠናና የፋይናንስ ድጋፍ አግኝተው በከተማ ግብርና፣ በንግድና በማምረቻው ዘርፎች ተሰማርተው ኑሯቸውን ማሻሻል መቻላቸው ተነስቷል። በተመሳሳይ በአማራ ክልል 239 ሺህ የፕሮግራሙ ተጠቃሚዎች ያሉ ሲሆን እነዚህ ዜጎች ሰርተው ከድህነት እንዲወጡ ምቹ ሁኔታዎች ተፈጥረዋል።